ይህ ጨዋታ አቻ በቂው ነው። አርሰናል ዲፕ ሲከላከል ብታዩት ምንም እንዳይገርማችሁ ዛሬ። ምክንያቱም አርሰናል በቂው ነው አቻ። ለምን ይሄን አልኩኝ? የተወሰነ ነገር እላችኋለሁ። እናንተ ሀሳብ አስተያየቶቻችሁን ኮሜንት ላይ ታሰፍሩልኛላችሁ ማለት ነው። ፎሎወር ስለሌለው የአካውንት ደግሞ በጣም ፍራስትሬት ነው የሚያደርገኝ። ስለዚህ ፎሎ ብታደርጉ ደስ ይለኛል። የሆነ ሰዓት ላይ ቲክቶክ እንዳላቆም እፈራለሁ። ኤኒዌይስ ግን ኮፕሊንክ ሪፖስት አድርጉት ሀሳባችሁን ኮሜንት ላይ። አርሰናል ከኢንተር ሚላን እጅግ በጣም ወሳኝ ጨዋታ ነው፣ በተለይ ለኢንተር ሚላን። አርሰናል ይሄን ጨዋታ አቻ ቢወጣና የሚቀጥለውን ጨዋታ ቢያሸንፍ አንደኛው ነው ማለፍ ይችላል። ስለዚህ የሚቀጥለውን ጨዋታ ደግሞ በፕሪሚየር ሊጉ በማንቸስተር ዩናይትድ ጋር ነው የሚጫወተው። ስለዚህ ኃይሉን ቆጥቦ ይሄን ጨዋታ አቻ ወጥቶ ቢወጣ እጅግ በጣም ምርጥ ውጤት ነው ብዬ ነው ማስበው፣ ከማሸነፍም በላይ ነው ብላችሁ። ስለዚህ አርሰናል ይሄን ጨዋታ አቻ ለመውጣት ይጫወታል፣ ኢንተር ሚላን ለማሸነፍ ይጫወታል። ስለዚህ በሜዳው ላይ በተለይ ኢንተር ሚላን ፎካል ፖይንቱ ወይም ኳሶችን በሙሉ የሚልከው ለላውታሮ ማርቲኔዝ እና ለማርከስ ቱራም። ማርከስ ቱራም የአየር ኳሶችን በማሸነፍ ላውታሮ ማርቲኔዝ ደግሞ በመስመሮች መካከል በመግባት ይሄን ጨዋታ አርሰናልን ለማሸነፍ ይሞክራሉ ብዬ አስባለሁ። በተለይ የዲማርኮን እንቅስቃሴ ሞር ይጠቀሙበታል ብዬ አስባለሁ። ምክንያቱም ዴምፍሪስ የለም። ስለዚህ ሞር 70% አካባቢ በዲማርኮ ይጫወት። በዲማርኮ በኩል ደግሞ ሳካና ቤንጃሚን ዋይት አሉ። ምናልባት ሳካ መኖሩ የዲማርኮን እንቅስቃሴ ይገድባል ብዬ አስባለሁ። በሌላ በኩል መሀል ሜዳው ላይ ደግሞ ቻናኖግሉ አለመኖሩን ተከትሎ እነ ፒዮተር ዜሌንስኪና ባሬላ የመሳሰሉ ተጫዋቾችን የሚጠቀሙት፣ ለነሱ ደግሞ ዙቢሜንዲና ራይስ አያንሱም ብዬ አስባለሁ። ምክንያቱም እነዚህ ተጫዋቾች የአርሰናልን ቴምፖ መቆጣጠር ወይም ጨዋታውን ቴምፖ መቆጣጠር አለባቸው ብዬ አስባለሁ። በቀኝ በኩል ደግሞ የዴምፍሪስ ሰላንመሮት ተከትሎ ደግሞ እንደ ሉዊስ ኤንሪኬ ወይም ካርሎስ አጉስቶን የመሳሰሉ ተጫዋቾችን ይጠቀማሉ ብዬ አስባለሁ። በእነሱ ቦታ እንደ ማርቲኔሊን ወይም ትሮሳርድን ቢያሳልፍ ምንም ችግር የለም። በተለይ የማርቲኔሊን ፔስ የማጥቃት ወይም ደግሞ ሩጫ ፈጣን የመሆንን ሁኔታ እነዛን ተጫዋቾች ይገድበዋል ብዬ አስባለሁ። በእርግጥ እነዛ ተጫዋቾች የሚገቡ ሲጀመርም ለመከላከል ነው እንጂ ለማጥቃት አይደለም። ስለዚህ ሞር ትሮሳርድን ቢጠቀም አሪፍ ነው ብዬ አስባለሁ። የቪክተር ጊዮኬሬሽ መኖር ደግሞ የኢንተር ሚላንን የመከላከል ሁኔታን ትንሽ አደጋ ውስጥ ይከተዋል ብዬ አስባለሁ። ምክንያቱም ሙቭመንት ያለው አጥቂ ስለሆነ፣ በተለይ ሴት ፒስ ላይ ደግሞ በጣም ጠንካራ ናቸው ኢንተር ሚላን በማጥቃትም በመከላከልም። ስለዚህ አርሰናል ሞር በጣም ትኩረት መስጠት አለበት በሴት ፒስ፣ በተለይ በመከላከሉ ረገድ። ማጥቃቱ ላይም እጅግ በጣም አደገኛ ነው አርሰናል። በእርግጥ ኢንተር ሚላንም በጣም ጥሩ የመከላከል ቴንደንሲ ያለው ቡድን ነው። ስለዚህ አርሰናል ይህን ጨዋታ ሞር ኮንትሮል አድርጎ ጨዋታውን አርሰናል አቻ ቢወጣ በቂ ነው ብዬ አስባለሁ። ሶ እናንተን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። ይመቻችሁ። ጨዋታ ቀን ይላል አርሲዬ ነፍሴ። ባለፈው የመጨረሻ የሰሩትን ቪዲዮ አይቼ ማን ነው አንተ ላለቅስ አልነበር? በስማ ምንም አልደበረኝም። ኧረ በስማ ብቻ ግን ዛሬ ማታ ኢንተር ጋር የሻምፒዮንስ ሊግ ጨዋታ እናደርጋለን። ስለ ጨዋታው የሆነ ነገር እንበል። አዎ በቃው ምትነበር ማለት ግን እኔ ከዚህ ተጫዋች ውጪ ሌፍት ባክ ላይ ዛሬ ሌላ ሰው ማየት አልፈልግም። ማይልስ ሉዊስ ስኬሊ ካልገባ ዛሬ ሌፍት ባክ ላይ አርቴታ ላይ ጥያቄ ምርም ማንሳት እንጀምራለን። በቃ ላይክ ሁለት ተከላካዮች ሁለት ሌፍት ባኮች ሳይኖሩ ሶስተኛ ሌፍት ባክ እሱ መሆን ካቃተው ያለፈው አመት ያየነው ፖቴንሻል እንዳላየ ነው እያለፍን ያለ ነው። በቃ ልጁ ፎርም ላይ አይደለም፣ ወደ ፎርም እንዲመለስ ደቂቃዎች ነው የሚያስፈልጉት። ደቂቃዎችን ደግሞ እንደዚህ አይነት ሰዓት ላይ መስጠት ግዴታችን ነው። ቻው። ሌላ ላያቸው ፈልገው ጨዋቾች ደግሞ እነዚህ ሁለት ጨዋቾች ናቸው። ኤቤሬቺ ኤዜሚዩን ኢታኗኔር ዛሬ ጨዋታ ላይ መጀመር አለባቸው። ለምን እኛ ኦልሬዲ ርቀናል። በቃ ላይክ በ3 ነጥብ ርቀናል አይደለ? ከሙኒክ በ5 ጎል እንበልጣቸዋለን። ዛሬ ሙኒክ ምንም ነገር ቢያደርግ ችግር የለውም። እኛ ደግሞ ስኳዳችን ለኢንተር በቂ ነው፣ ለጣሊያን ሳይድ በጣም በቂ ነው ስኳዳችን። ሁለቱንም ስታርቲንግ ላይን አፕ ላይ ማየት ፈልጋል። በኢንተር በኩል ሀካን ቻላኖግሉ የለም ዛሬ እንግዲህ በጉዳት እንደማይኖር ተነግሯል። ዴዚል ዱፍሪስ ከረጅም ጊዜ ጋር ጎድቶ ነበር፣ ነገር የዛሬው ጨዋታ ላይ የሚሰለፍበት እድል አለ። ተከላካይ መስመራችን ላይ ክርስቲያን ሞስኬራ ከጉዳት ተመልሷል። ፔሮ ኢንካፔና ካላፊዮሪ ስቲል ጉዳት ላይ ናቸው ተብሏል። ከማክስ ዳውማን ጋር ሳሊባን ቁጭ ታረጋለህ እዚህ ጋር ታሳርፎና ሞስኬራን ታስገባለህ፣ ዋይትን ታስገባለህ፣ ጋብሪኤል እንጮት ካል ጋብሪኤልን ታስገባለህ። ሌፍት ባክ ላይ በስኬሊ እንደዚህ አይነት አሰላለፍ ነው ማየት የምፈልገው። ያውኛ ሳንሲሮ ሲኒር ታሪክ ሰርተን ነው እንመለስ የነበረው። የመጀመሪያ ሳንሲሮ ላይ ኤሲ ሚላንን በማሸነፍ የጣሊያን ሳይድ ያሸነፈ የእንግሊዝ ቡድን የኛ ነበረ። አሁን ደግሞ እንግዲህ እዚያ 5-1 ከገለብናቸው በኋላ ነበር ማርኮ ማታራዚና ሃቬር ዛኔቲ የሄነሪን ማሊያ ለመቀበል አረ ተውኔ ልብሰ እኔ ወስዶ ይሻላል ሲባባሉ የነበሩት ምናምን ነገርና ጨዋታው ዳርሲ ዘንጦ ያሸንፍ እየመሰለኝ ነው። ቡድኔን ለማየት ግን ናፍቆኛል። ዛሬ ማታ 5 ሰዓት ላይ የሻምፒዮንስ ሊግ የታደለን ሰዎች ብቻ ቡድናችን እናያለ ፎልኮ ፊሊንግ ሼር ያረጋችሁ የማቻቻ ጀማው ዛሬ የአውሮፓ ቻምፒዮንስ ሊግ ዛሬ ይመለሳል። ዛሬ ተወዳጁ ተናፋቂው የአውሮፓ ቻምፒዮንስ ሊግ ዛሬ ይመለሳል። ኢንተር ሚላን ከአርሰናል አካንጂ አነጋጋሪ የሆነ የቅዘን እንደ ቅዘን ፈጥናለች። አነጋጋሪ የሆነ መልስ ሰጥቷል። አርሰናል የአውሮፓ ትልቁ ቲም አይደለም ባየር ሙኒክ ነው እንጂ በቻምፒዮንስ ሊጉ 17 ጎል አስቆጠረ ቲም አርሰናል ማለት እኮ 17
አንድ ጎል በባየር ሙኒክ ብቻ የተቆጠረበትን ቲም እንደዚህ የማንቋሸሽ ምናምን የማጥላላት ምንም አይፈጥሩም ምናምን ትልቁ ቲም አይደለም የስኳድ ዴብዝ ነው እዚህ ያደረሳችሁ እንጂ አርሰናል ምንም አይደለም ብሏል። አርሰናል ዛሬ ምን ይዞ ይገባል? የማንቸስተር ዩናይትድን ጨዋታ ታሳቢ አድርጎ አሰላለፍ ይዞ ይገባል። ዛሬ አብረን እናያለን። ቻምፒየንስ ሊግ ተመልሷል። የአርቴታ መልስ ዛሬ እናየዋለን። ጀማው ድል ለአርሰናል ጀማው። የጨዋታ ቀን ነው። ቢሸነፍም ቢያሸንፍም አቻ ቢወጣም በየሰከንዱ የሚናፍቀን አርሰናል ዛሬ ምሽት 5 ሰዓት ሲል ከኢንተር ሚላን ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ውጤትን ኮሜንት ላይ ትገምትልኛለህ ማለት ነው። እኔ 2-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አርሰናል ይለይብኛል የሚል ሰው ካለ ላይክ እና ሪፖስት አድርጎት ያልፋል ማለት ነው። መልካም ቀን ይሁንላችሁ። ለዋንጫ ጉዟችን እንግዲህ ወሳኝ ጨዋታዎች ወደፊታችን ይጠብቁናል። ከዚህም ውስጥ እንግዲህ እነዚህ የምታዩቸው 6 ጨዋታዎች አሁን የምንገጥማቸው ናቸው በዚህ ወር መጨረሻ ድረስ ማለት ነው። እናም ያው ነገ ከኢንተር ጋር አለን፣ ከዛ ከማን ዩናይትድ ጋር ፕሪሚየር ሊግ፣ ደን ደግሞ ከ4 ጋር ቻምፒዮንስ ሊግ ቀላል ጨዋታ ማለት ነው። ከዛ ከሊድስ ጋር አወይ አለን፣ ከዛ ከቸላው ጋር ያቺ ካሊን ካፓ ማለት ነው። ሲቀጥል ከዛ ከሰንደርላንድ ጋር ማለት ነው። ይሄ ደግሞ ሆም ነውና ኖርማሊ ከዚህ ውስጥ 3ቱ ፕሪሚየር ሊግ ጨዋታዎች ናቸው። 2 ቻምፒዮንስ ሊግ፣ አንደኛው ካሊን ካፓ ማለት ነውና ላይክ እኔ እንግዲህ ቲም ማኔጅመንት ቤዚክ ነው ብዬ አስባለሁኝ። ላይክ ገብቷቸዋል ምን አይነት ተጫዋቾችን ለምን አይነት ጨዋታ መጠቀም እንዳለብን። በዚህ ላይ አሁን ወሳኙ ነገር ከሁሉም በላይ ፕሪሚየር ሊጉ ነው። ከዛ ካሊን ካፓንም ያው ሆም ስለሆነ ኖርማሊ እየመራንም ስለሆነ ያለ ነው ማለት ነውና እንግዲህ እስኪ ከነዚህ 6 ጨዋታዎች ስንት ነጥብ ትጠብቃላችሁ? ስንት ነጥብ ስላችሁ ኖርማሊ 3 የፕሪሚየር ሊግ ጨዋታዎችና ዘን ቻምፒዮንስ ሊጉም አለ፣ ከዛ ደግሞ ከካሊን ካፑ ማለት ከካሊን ካፑ ጫለው እስኪ እንዴት ነው የምታዩትና ኖርማሊ ስፔሻሊ የፕሪሚየር ሊግ ጨዋታዎች ቤዚክ ናቸው፣ ማሸነፍ ይኖርብናል ዋንጫውን ለማረጋገጥ ማለት ነውና ከ6ቱ ጨዋታ ስንቱን የምናሸንፍ ይመስላችኋል የሚለውን እስኪ ትንበሉኝ። አርሰናል ያለው 18 ነጥብ ነው። ኢንተር ሚላንም 18 ነጥብ፣ ሁሉንም ጨዋታዎች አሸንፎ የመጣ ቡድን ቢሆን ኖሮ አንደኛ ሆኖ ለማለፍ በሚደረገው ትግል ሁለቱም ሲሪየስ ቡድናቸውን ይዞ የመግባት እድል ይኖራቸዋል ብዬ አስባለሁ። አሁን ላይ አርሰናል አንደኛው ነው ለማለፍ የመጨረሻውን ጨዋታ ከአራት አልማቲን በሰፊ ጎል ማሸነፍ 4 ጎል 5 ጎል ማሸነፍ ነው። ምክንያቱም ከተከታዩ ባየር ሙኒክ ጋር ያለው የነጥብ ልዩነት 3 እንዳለ ሆኖ አርሰናል በ5 የጎል ልዩነት ነው የሚመራው። አርሰናል 16 ጎል አለው፣ ባየር ሙኒክ 11 ጎል አለው። ባየር ሙኒክ ዛሬ እንኳን ዩናይትድ ሴንት ጋሎስ ላይ 4 ጎል ቢያስቆጥርና ወይ 5 ጎል አስቆጥሮ እኩል ቢያደርገው ጎላችሁን የመጨረሻው ጨዋታ ባየር ሙኒክ ከፒኤስቪ ጋር ነው አወይ፣ አርሰናል ደግሞ በሜዳው ከአራት አልማቲን ነው የሚያገኘው። ስለዚህ አርሰናል ብዙ ጎል ማስቆጠር የሚያልፍበትን አንደኛው ነው ማለፉን የሚያረጋግጥበትን እድል መፍጠር ይችላል። በዛ ላይ እርስ በርስ ግንኙነታቸው ከባየር ሙኒክ ጋር አርሰናል አሸንፏል እና ለአርሰናል ይሄ ጨዋታ አቻ ብቻ የሚፈልግበት ጨዋታ ነው። አቻ ከወጣ ከአራት አልማቲን አሸንፈው ኮምፎርቴብል ነው አንደኛው ነው ማለት። ቢሸነፍም ስቲል አንደኛው ነው የማለፍ እድሉ እጁ ላይ እንዳለ ነው የሚሆነው አርሰናል ቢሸነፍ። ስለዚህ ሚካኤል አርቴታ ሪስክ መውሰድ አያስፈልጋቸው። ሪስክ የምትወስደው አንደኛው ነው ለማለፍ አጣብቂኝ ውስጥ ብትሆን 8 ውስጥ ለመግባት አጣብቂኝ ውስጥ ብትሆን ሲሪየስ ቡድን ይዘህ ትገባለህ። ዛሬ ግን ሪስክ የምትወስድበት ነገር የለም። ነገር ግን ምናሉ ሚካኤል አርቴታ አምና በሻምፒዮንስ ሊግ ጉዟችን ካሸነፉን ቡድኖች መካከል አንዱ ኢንተር ሚላን ነው። ካምና ጠንካራ መሆናችን ማየት ስለምንፈልግ ዘንድሮ መሸነፍ አንፈልግም ነው ያሉት ሳንሲሮ ጉሱፒ ሜዛ ላይ። በነገራችን ላይ ሚካኤል አርቴታ በጣሊያንኛ ነው ትናንት ጋዜጣዊ መግለጫውን የሰጡት። ወደ 7 ቋንቋ ይችላል ሚካኤል አርቴታ፣ በጣም ጂኒየስ ናቸው። ኢንተር ሚላኑ ተጫዋች ማኑኤል አካንጂ አርሰናል ትልቅ ክለብ አይደለም ብሏል። በጣም ነው የገረመኝ እሱ አስተያየቱ። አርሰናል አሁን ላይ የአውሮፓ ምርጡ ክለብ አርሰናል አይደለም ነው፣ ባየር ሙኒክ ነው። ለኔ የአውሮፓ ምርጡ ክለብ ባየር ሙኒክ ነው አሉት። እንዲያውም አርሰናል በአራቱም ዋንጫዎች እየተፎካከረ ነው ያለው። ሻምፒዮንስ ሊጉንም እየመራ ነው፣ ፕሪሚየር ሊጉንም እየመራ ነው። እና እንደዚህ አይነት ጥያቄ ያቀረቡለት ጋዜጠኞቹ እኔ ከልምምድና ከጨዋታ በኋላ በጊዜ ነው ቤት የሚገባው፣ 3 ልጆች አሉኝ፣ እነሱ ላይ ነው ትኩረቴን የማደርገው። የማይገናኝ መልስ ነው የመለሰው እና አላይም አለ። ግን የሚመስለኝ አለ ኳሳጅ የአርሰናል ጨዋታ አላይም አለ። ግን የሚመስለኝ ስኳራቸው ሰፊ ስለሆነ ነው ውጤታማ የሆኑት።
የስኳድ ዴብዛቸው ከፍ ማለት ያመጣው ውጤት ይመስለኛል። እኔ ግን አይቻቸው አላውቅም። እንዴ ስኳድ ዴብዝ እኮ ሌሎችም ክለቦች ላይ እኮ በጣም በከፍተኛ ሁኔታ ያላቸው ቡድኖች አሉ። ፓሪስ ሰን ጀርመን አሁን የሚቀይራቸው አካንጂ አርሰናል ጋር ለምን እንደዚህ እንደደብረው አልገባኝም። በቃ ማንቸስተር ሲቲ እንደው ምናልባት በዘንድሮ ዓመት መጀመሪያ ላይ ነው እንጂ አሁን የማንቸስተር ሲቲስ ዴብዝ ነው እንዴ ጥልቀቱ የሚቀይረውን ተጫዋች እንደውም አሁን ላይ ማርክ ገሂንም ጨመሩት፣ ሴሜኒዮንም ጨመሩት። ያ አይ እሱ እኔ ከአርሰናል ጋር የሆነ ችግር ያለበት ይመስለኛል። ምን እንደሆነ አልገባኝም። ደግሞ ማንቸስተር ሲቲ የነበረ ልጅ ግን የሆነ ነገር አለበት። የሆነ ማለት ጥሩ ስሜት የለውም ከአርሰናል ማንሳት አይፈልግም የአርሰናልን ስም ራሱ እና የመለሰበት መንገድ ራሱ ዲስሪስፔክት አድርጎ ነው አርሰናሎችን ዝቅ በሚያደርግ መንገድ ነው ማኑኤል አካንጂ የመለሰው። እንዲሁም ይሄንን ሚካኤል አርቴታ ለተጫዋቾቻቸው መነሳሻ ማድረግ ይኖርባቸዋል በሚል እንዲሁም ክርስቲያን ቺዬቡ ሁለቱ አንድ ጠረጴዛ ላይ ተቀምጠው የተለያየ ሀሳብ ነው የሚሰጡት። ክርስቲያን ቺዬቡ የኢንተር ሚላኑ አሰልጣኝ ዋው አርሰናል የሚገርም ቡድን ነው ያሉት። ሴት ፒስ ላይ አንደኛ ናቸው፣ በኦፕን ፕሌይ የሚያገቡባል ሁሉም የተሟላ ቡድን ነው። በሴት ፒስ በቆመ ኳስ ያስፈራሉ። ግን እኛም ተመሳሳይ ነን። በቆመ ኳስም እኛም በጣሊያን ሴሪያ ብዙ ጎል እያስቆጠርን ያለንን። አርሰናል ግን አንደኛ በቃ ምርጡ ቡድን ነው ብለው ሲናገሩ እዚህ ጋር አካንጂ ያፈርሳል በጎን ለኔ አርሰናል አንደኛ ቡድን አይደለም በሚል ማለትና ሚካኤል አርቴታ ምናልባት ይሄንን እንደ መነሳሻ ሊያደርጉት የሚችሉበትን እድል እገምታለሁ ወይም እሺ ጀማው ዛሬ እንግዲህ የጨዋታ ቀን ነው ታውቃላችሁ። ወሳኝ ጨዋታ አለን ከኢንተር ጋር ነው የምናደርገው። ዛሬ ቅብርር ያለ ጨዋታ ነው ማድረግ ያለብን። የጣሊያን ክለብ ጀማው መምሰል ያለብን እኛ ነን። የጣሊያን ምን አይነት እኔ ዛሬ ከተከላካዮቻችን በጣም ብዙ ስራ ጠብቃለሁ ጀማው። ከዚህ ጨዋታ ላይ እኔ ከፍተኛ ውጤት የምጠብቀው አቻ ነው። ገብቷችኋል? ጉልበታችንን በደንብ ቆጥበን ቁጥብ አድርገን ለቀጣዩ ጨዋታ ለፕሪሚየር ሊጉ ማለት ነው እዚህ ውድድር ላይ አቻ ከወጣን በጣም በቂያችን ነው። የመጨረሻውን ጨዋታ አሸንፈን አንደኛ ላይ ሆነን መጨረስ አይከብደንም። ገብቷችኋል? ስለሆነ ትራንዚሽን ጨዋታ ነው ማድረግ ያለብን። በመከላከሉ ረገድ ጥንቅቅ ያለ ቡድን ማሳየት አለብን። ጀማው ያው ማርቲኔሊ እንግዲህ የሻምፒዮንስ ሊግ ተጫዋች ነው። ስለሆነ እሱን እንግዲህ ማስሮጥ ነው፣ ተከላክለን እሱን ማስሮጥ ነው፣ ማባረር ነው። ጀማው እንደሱ አይነት አጫወት ካደረግን ማለት ነው በዚህ ጨዋታ ላይ ነጥብ ይዘን የመውጣት አድቫንቴጃችን በጣም ከፍ እንደሚል እርግጠኛ ነኝ። ጀማው ግን ትልቁ ነገር ምን መሰላችሁ? ይሄ ጨዋታ ላይ ጥንቃቄ የተሞላበት አንድ ነጥብ ለማግኘት ከምንም በላይ ግን ጉልበት መቆጠብ አለብን። ተጫዋቾቻችንን በደንብ ኢኮኖሚካል ሆነን መጨረስ አለብን በዚህ ጨዋታ ላይ። ጀማው ምን ሀሳብ አስተያየት አላችሁ? ምሽት 5 ሰዓት ሲል እንግዲህ አርሰናል ከኢንተር ወሳኝ ጨዋታ አለው። ጀማው ለቡድናችን ይቅናው፣ ይመቸን። ፒስ። ወደ ነገስንበት ወደ ቻምፒየንስ ሊግ ዛሬ እንመለሳለን። በእነዚህ ሽማግሌዎች ስብስብ መሸነፍ ያማረ አርሰናል ልጋሽ ዛሬ እኔ መሸነፍ ነው ፈልገው። ለምን እንደሆነ ልንገር። መጀመሪያ አዳምጠኝ። አርቴታ የካራባው ካፕ ስታርቲንግ 11 ይዞ እንዲገባ ነው ፈልገው። ገባርን? 3 ነጥብ ኢምፖርታንት 3 ነጥብ አለብን። ይሄ ቻምፒየንስ ሊግ እስካሁን ድረስ አንድ ጎል ነው የገባብን። ይሄን ጨዋታ ተሸንፈን ከሪያል አልማቲን ብናሸንፍ አንደኛ ሆነን ነው የምንጨርሰው። ዞሮ አንደኛችንን ያረጋገጥን ቡድን ነን። ገባርን? ባየር ሙኒክ ሁለተኛ ሆኖ ነው የሚያረጋግጠው። ይሄን ብንሸነፍ ራሱ ነው ብላችሁ ጎል ዲፈረንስ ምናምን ነገር ራሱ ያለቀለት ጉዳይ ነው። ገባር? ባየር ሙኒክን እርስ በርስ ተገናኝተን ስላሸነፍናት ማለት አርቴታ ኢንተር ሚላንን እበቀላለሁ የዛሬ 2 ዓመት ምናምን ብለህ እንደ ባየር ሙኒክ ትዝ ይላችኋል። የባየር ሙኒክ ጨዋታ ላይ ፎከር ከዛ ፈርስት ሃፍ ካየው በኋላ ግን ብንሸነፍ ይሻለናል። ምክንያቱም የቸልሲ ጨዋታ ነው የሚያሳስበኝ፣ የቸልሲ 3 ነጥብ ነው የሚያሳስበኝ ብዬ ባየር ሙኒክን ገረፍናት፣ ዓለምን አስደመምን። ከዛ ኋላ ተጫዋቾቻችን በሳምንቱ 3 ጨዋታ ስፐርስ፣ ባየር ሙኒክና ቸልሲን ስለሚገጥሙ ቸልሲ ነጥብ ጣሉ ማለት 10 ተጫዋች ሆነውልን ቸልሲ ያን ያህል ነበር የተዳከመው። ስለዛ ሮቴሽን ገባር አይደል? ሮቴሽን እንደተለመደው ቻምፒየንስ ሊግ ነው። ማርቲኔሊ፣ ማዱዌኬ፣ ሃቨርትስ ገባ። ሚድፊልድ ደግሞ ሙሉ ቤንች ማለት ራይስንም ማየት አልፈልግም፣ ዙቢሜንዲንም ማየት አልፈልግም። ኤዜ፣ ሜሪኖ፣ ኖርጋርድ፣ ጋብሪኤልና ሳሊባ ብቻ ይበቃል። ጋብሪኤል ሳሊባና ራያ ብቻ ይበቃል። 0-0 እንጠብቃለን ማለት ወይ ደግሞ እነሱ 1-0 ከቻሉ ነው እሱ ነው። እነዚህ የሽማግሌ ስብስቦች ልጥፍ ነው የምናደርጋቸው። ዞሮ ስትሪም ይደረጋል። ከች በሉ ቲፎዞ ላይ አብረን የሆነ እንበሳጫለን። ናፈቀኝ እንዴ መቃጠል ሳይናፍቀንም እንዴ? ባቻ እኮ ነው እስካሁን እየተቃጠልን ያለው፣ ባቻ ነው እየተቃጠልን ያለው። ዛሬ መሸነፍ አለብን ነው የምላችሁ። ገባችሁ አይደለ? ከዛ ማንቼ እናስቀይማታለን፣ ብራንዷን ቦንዳ እናረጋታለን። ተረዳችሁ? ያር we are the gunners። ኢንተር ሚላኑ ኮች ክሪስቲያን ኪቩ ስለ አርሰናል ይህንን ብለዋል። አርሰናሎች ከቆሙ ኳስ ብዙ ጎል የሚያስቆጥሩ ናቸው፣ ነገር ግን እኛም በተመሳሳይ ከቆሙ ኳስ የምናስቆጥር ስለሆነ ሊሰጉ ይገባል። በአጭሩ የዛሬው ጨዋታ ሊሆን የሚችለው ክሮስ ነው።
ምናምን ነገር ማለት። እኛ ደግሞ ዩናይትድ ደጋፊዎች ቡሞ ኩኛ ብሩኖ ቡኛ ቡሞ ምናምን የለመድን ስለሆነን ማለት ነው። ስለሆነ እንደዚህ አይነት ጨዋታ አይመስጠንም። በራሳቸው ቢላ እንውጋቸው ብለን ነው። ማንቸስተር ይቅደም ዛሬ፣ ኢንተር ይቅደማል። አርሰናል እንግዲህ በቻምፒዮንስ ሊግ ኢንተር ሚላንን ዛሬ ይገጥማል ማለት ነው። እና አንድ ምክር ልመክራችሁ ነው የመጣሁት። ተከላካዮቻችሁን ቤስት አድርጋችሁ እንዳትገቡ፣ ቤስቶቻችሁን እንዳትጠቀሙ ለማለት ነው። ምክንያቱም አርሰናል በቻምፒዮንስ ሊጉ ማለፉን ያረጋገጠ ቡድን ነው። ሲቀጥል ደግሞ የኛ ማጥቃት ክፍልን እሁድ መቋቋም ስለማትችሉ ትንሽ እንኳን ሊዘናጉና ሊደክሙ አይገባቸው ማለት ነው። ምክንያቱም የማንቸስተር ዩናይትድ አጥቂዎች ጋር ነው የሚጫወቱ። ፍራቻችሁን ታውቁታላችሁ። እሱን ደግሞ ያልኩት እኔ አይደለሁም። ስሙት ይሄን ቪዲዮ። የአርሰናሉ ሌጀንድ ኢያን ራይት የማንቸስተር ዩናይትድ የክንፍ አጥቂ አማድ ዲያሎ ነፍሴ እስከምትወጣ ነው የምፈራው። ለአርሰናሉ ጨዋታ ለእሁዱ የፕሪሚየር ሊጉ ጨዋታ እሰጋለሁ። እንደዚህ ከፈራችሁና ከተንበጫበጫችሁ ዛሬ ቤስታችሁን መጠቀም የለባችሁም። ለኢንተር ሚላን ማባከን የለባችሁም ለማለት ያክል ነው። እስኪ ፍራቻችሁን በኮሜንት ግለጹልኝ። እናንተም ደጋፊዎች መቻችሁ። ዛሬ እንግዲህ ኢንተር ሚላን የበዓል ስጦታ ሊሰጠን ዝግጅቱን ጨርሷል። ወያላው ሊለጠለጥ ነው። አሪዩ ሬዲ ትላለ። ዛሬ ጎል ይገባልሃል ወያላ። ቋጠሮ እንደዚህ ነው፣ እንደዚህ ይታያል። ትለጠለጣለ፣ ደበረብሃለሁ ዛሬ ቃቃ ወያላ። ሊቨርፑሎች እንግዲህ የሚገርም መረጃ አለኝ። ዩናይትዶች ደግሞ አርሰናል እኛ እናንተን ምን ያህል እንዴት በቃ ምን ያህል አቋም በእናንተ ጉዳይ እንዳለን ኮሜንት ላይ ታያላችሁ። አርሰናል ደጋፊ ጥያቄ ነው እንግዲህ ጨዋታ ነገ ከኢንተር ሚላን ጋር አለና ከኢንተር ሚላንን አሸንፈን ከዩናይትድ አቻ ብንወጣ ወይንስ ኢንተር ሚላን አሸንፎን ዩናይትድን ብንገርፍ የቱን ትመርጣላችሁ? እርግጥ ሁለቱንም ጨዋታ እናሸንፋለን፣ ግን እንደ ጥያቄ መረጡ ብትባሉ እኔ ምንም ይሁን ምን ቻምፒየንስ ሊጉ ላይ ዘና ያልን በውጤት የተንበሸበሽን የዋንጫ ቲም ነን፣ ዩናይትድን መግረፍን እመርጣለሁ። ምንም አይነት እርምጃ ተወስዶ ማለት ነው። የእናንተን ሀሳብ ኮሜንት ላይ ዩናይትድ ደጋፊ ደግሞ አንብበህ እኛ ለናንተ ያልና አመለካከት የቶተንሃሙ እንግዲህ ሚኪ ቫንደቪን ወደ ሊቨርፑል መሄድ ፈልጋለሁ ከቶተንሃምም በቃኝ ሰልችታችሁኛል ብሏል። ታውቃላችሁ ይሄን የመሰለ ምርጥ ተከላካይና ሊቨርፑሎችም ቫንዳይክ እድሜው እየሄደ ነው የሱ ተተኪነን እኛም እንቀበላለን ብሎታል። ሚገርም ዝውውር ነው የሚሆንላችሁ። ፕሪሚየር ሊጉን ቆርጥሞ የበላ ተከላካይ ነው። ጭራሽ መርጧችሁ ነው የሚመጣው። እንግዲህ እናንተ በዚህ ተኛላችሁ ቢያስም በደንብ ሲኮፒ ዛሬ ትሬኒንግ ላይ ክርስቲያን ሞስኬራ ታይቷል። ካላፊዮሪና ኢንካፔ የሉም። ኢንካፔ ተጎድቷል። ካላፊዮሪ ምን እንደሆነ ፈጣሪ ወቀው። ይመቻችሁ። ይሄን ቪዲዮ በደንብ ኮፒ